አርምዬ ምን ሆነሽ ነው? ደህና አይደለሽም እንዴ? ምን ደህና ሆናለሁ ብለሽ ነው? እና ምን ተፈጥሮ ነው በአንድ ቀን እንደዚህ የቤቱ ሰላም የጠፋው? የቤቱ ሰላም ስትይ? ቅድም ስመጣ እትዬ ልጅ የምነካብኝ እያሉ አገር እያዝልኝ ሲሉ ነበር። እሷ ጉዷን አላወቀች ማለት? የምን ጉድ? አሁንማ የት ናት? አሁን ነው ቢሮ ደርሼ ልምጣ ብለው የወጡት። በቃ እኔም ልተኛ፣ እንደዛ ነው የሚሻለኝ። እንዴ ምንድን ነው? ምን እንደሆንሽ ንገሪኝ እንጂ ሰላምዬ። ሀና የፈራ ነው ሆኗል። የፈራ ነው ማለት? እንደገመትሽው ነፍሰ ጡር ሆኛለሁ። ምን? ሰላማችሁ ይብዛ ውድ የኖላዊ ድራማ ተከታታዮች እንዲሁም የቻናሌ ቤተሰቦች ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮን ጀምሩ ማለት ነው። ኖላዊ እንደምታዩት ሰላም እርጉዝ መሆኗን ተረጋግጧል ማለት ነው። እርጉዝም ሆና እሷ እያበደች ነው። ማርገዝ አረግዛለሁ ብላ አስባ ስለማታውቀው የነበረ እንደምታዩት እጅግ በጣም አዝናለች። እያለቀሰች ነው ያለችው። ምንድን ነው የተፈጠረው? ምን ሆነሽ ነው? ቤቱ ሁሉ ሰላሙ የነበረው ቤቱ ሁሉ ሰላሙ ደፍርሷል። ምንድን ነው የተፈጠረው ምናምን ስትላት የፈራሽው እውነት ሆኗል ሀና፣ ነፍሰ ጡር ነኝ ምናምን ብላታለች ማለት ነው። ለሀና ሁሉንም ነገር ተናግራለች። ያው ሀና ከመጀመሪያውም ታውቅ ነበረ ማለት እንደዛ ሲያስመልሳት እርግዝና እንደሆነ ጠርጥራ ነበረ ማለት ነው። ነገር ግን እሷ በፍጹም እንደዚህ አይሆንም እያለች ነበረ እያመነጫጨቀች ከክፍሏ ያስወጣቻት። ግን እርግዝናዋ እውነት ነው። አሁን እርግዝናዋ እውነት ሆኗል እና ልታስወርድም ዶክተር አማከረች። ዶክተር እያማከረች እያለ በፍጹም ማለት ዶክተሩ በፍጹም እንድታስወርጂ አልመክርሽም፣ እኔም አላደርገውም በፍጹም ብሏታል ማለት ነው። ምክንያቱም ይሄ ህሊና የማይፈቅድም ኃጢአትም ነው። ህሊና የማይፈቅድም በስራ የማይቻልም ምናምን ብሏታል። እሷ ግን ምክርህን ሳይሆን የምፈልገው ጽንሱን እንድታቋርጥልኝ ነው እያለች እየጨቀጨቀችው እየለመነችው ነበረ። እምቢ ሲላት ግን ሰድበው ምናምን ነው የወጣችው ማለት ነው። ምክንያቱም እሷ የምትፈልገው የአባት የሌለው ልጅ ስለሆነ በዚህ ሰዓት እንደዚህ ይህን አላሰበችም፣ አልፈለገችም ነበረ ማለት ነው። ግን አንዴ ሆኗል፣ ምንም ማድረግ አይቻልም ማለት ነው። ምክንያቱም የሆነው ነገር አይመለስም እና ሀና እሱን ነበር የመከረቻት። አንዴ ሆኗል፣ ይሄ ኃጢአትም ነው አይቻልምም ብላ ሀናም ተቆጥታታለች ማለት ነው። ነገር ግን እሷ ልትሰማ ፍቃደኛ አልነበረችም። በፍጹም ይሄንን መስማት አልፈለገችም ነበር ማለት ነው። ግን ያው እንደምታውቋት ግትር ነች። በጣም ግትር የሆነ ባህሪ ነው ያለባት ማለት ነው። እሷ አስወርዳለሁ ብላለች። እናትየዋ ደግሞ በጣም ግራ ገብቷታል። ምንድን ነው የሆነችው? ልጄ ምን ሆናብኝ ነው? ሰላምዬን አገኘኋት ስል መልሽ አጣዋት እያለች እየተጨነቀች እየመሰላሰለች ለሀናም እየነገረቻት ነበረ ማለት ነው። ሀና ደግሞ እትዬ እሱ አይጨነቁ፣ እኔ አናግራታለሁ፣ ምንም አያስቡ ምናምን እያለች አለቃዋን የሰላምን እናት ልታጽናና እየሞከረች ነበረ ማለት ነው። ነገር ግን እናትየዋ በጣም ፈርታለች። ልጄን አገኘኋት ስል ላጣት ነው እያለች ተምሰልስላለች ማለት ነው። ሀና ደግሞ እውነቱን ስታውቅ እንዳረገዘች ስታውቅ ለእናቷ መናገርን ፈርታለች። በጣም አስፈርቷታል እና ጽንሱን ልታቋርጥ ሙከራ በምታደርግበት ሰዓት ሰላም እጅግ በጣም ከባድ የሆነ ህመም ውስጥ ገብታለች። ትትረፍ አትትረፍ የሚታወቅ ነገር የለም ማለት ነው። ምክንያቱም ከባድ አደጋ ነው፣ ከባድ ውሳኔ ነው የወሰነችው።
እጅግ በጣም የሆነ ከባድ ውሳኔ ስለሆነ የወሰነችው። ትትረፍ አትትረፍ የሚታወቅ ምንም ነገር የለም። ግን በጣም ደም ፈሷታል። በጣም ተጎድታለች ማለት ነው። ሀና ደግሞ ለእናትየዋ ልትደውልታለች ማለት ነው። በእርግጥ እናቷ ጋር እንዲደወልላት አልፈለገችም ነበረ ሰላም። ሀና ግን ከዚህ በላይማ ስትሞችብኝ እንዴት ብዬ አይሻለሁ ምናምን ብላ ለእናቷ ልትደውል እየሞከረች ነበረ ማለት ነው። እንትና ብትፈራም ሰላም ብትፈራም ግን አሁን ከባድ ሁኔታ ላይ ስለሆነች ግዴታ ማወቅ አለባቸው ብላ ለእናቷ እየደወለች ነው ማለት ነው። እንግዲህ ምን እንደሚፈጠር እናያለን አብረን ማለት ነው። ውድ ቤተሰቦቼ ቪዲዮውን በቅንነት ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሆኖ ማለት ነው። ሀሳብ አስተያየታችሁን በኮሜንት ስጡ ማለት ነው። እናመሰግናለን።